ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸባቶቭ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን ዩድ ቤት በሲቫን ታፍሺን ፔሄ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 8 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 1 ቀን 2017 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳቪድ ሜራን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። በወቅታዊ ጉዳይም ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት እናደርጋለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። አይቸው ወርቅነሽ አመሰግናለሁ። አርስተ ዜና። የከፍተኛው ፍርድ ቤት መስኮት መሰበሩ መነጋገሪያ መሆኑ እንደቀጠለ ነው። ከፍተኛ ባለስልጣናትም እያወገዙት ይሰማል። የህግና የፍትህ ሚኒስትር ያሪቭ ለቪን በከፍተኛው ፍርድ ቤት ፕሬዚዳንት አሚት ይስሐቅን እውቅና አልሰጥም ሲሉ ተናገሩ። እስራኤል ወደ ጦርነት ከገባች 611 ቀናትን አስቆጥሯል የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። የከፍተኛው ፍርድ ቤት መስኮት መሰበሩ ምክንያት በከፍተኛ ባለስልጣናት እያወገዙት ይገኛሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ማንኛውም የአምባጓሮ ድርጊት ሁሉ በአንዲት በዲሞክራሲ በምትመራ ሀገር ፍጹም ሊከሰት የማይችል ጉዳይ ነው ብለዋል። የዚህ አይነት ድርጊቱን ሁላችንም በአንድ ላይ ማውገዝ አለብን፣ ጭራሽ ልናስወግደውም ከማህበረሰባችን እናስወግደውም ይገባል ሲሉ ተናግረዋል። ተቀባይነትም አይኖረውም ብለዋል። ቀደም ብሎም ፕሬዚዳንት ይስሐቅ ሄርጾግና የህግና የፍትህ ሚኒስትር ያሪቭ ለቪን የዚህ አይነት ድርጊቱ በየትኛውም ቦታ በተለይ የሀገራችን ምልክት በሆነው ወደ ፍርድ ቤቱ ተቋም ላይ የዚህን አይነት ድርጊት ማድረግ ቀይ መስመር ማለፍ ነው ሲሉም ተደምጠዋል። የህግና የፍትህ ሚኒስትር ያሪቭ ለቪን የከፍተኛውን ፍርድ ቤት ፕሬዚዳንት እውቅና አልሰጥም ሲሉ ተናገሩ። ሚኒስተሩ የከፍተኛው ፍርድ ቤት ሰራተኞች ወቅሰዋል። በእስራኤል በተለይ በከፍተኛው ፍርድ ቤት አንድ አዲስ ቡድን አለ። ይህ ቡድንም የህዝብ ምርጫ ወይም ህዝብ የመረጠውን መንግስት ምንም መስሎ የማይታያቸው፣ ለዚህም ነው መንግስት እንደሌላ አድርጎ በመቁጠር ማንኛውንም የስልጣን ኃላፊነት ከመንግስት በመንጠቅ እነሱ ራሳቸው ወስደው እየሰሩበት ይገኛሉ ሲሉ ወቅሰዋል። ህዝብ የመረጠውን መንግስት ከምንም አንቆጥረውም በማለት ትናንት ምሽት ከአያላ ሳሶን ጋር በካን 11ኛው ቴሌቪዥን ጣቢያ በነበራቸው ቆይታ ሚኒስትሩ ወቅሰዋል። እስራኤል ወደ ጦርነት ከገባች 611 ቀናትን አስቆጥሯል። ጥቅምት 7 2023 ሐማስ በእስራኤል ላይ ካደረሰው ጥቃት ወዲህ 55 የሚሆኑ እስራኤላውያን በህይወትና በህይወት የሌሉ በአዛ ተጠልፈው ይገኛሉ። ሐማስ ትናንት ምሽት አንድ የእስራኤል ዜጋ የተጠለፈ የማታን ፂንጋውርካርን ፎቶ ለቋል። ይህም ጥቅምት 7 በኒር ኦዝ ከኪቡትዝ ኒር ኦዝ ከተጠለፈ ወዲህ የመጀመሪያ በህይወት መኖሩን የሚያሳይ ፎቶ ነው። ይህን ፎቶግራፍም በአንድ ቆሻሻ ፌስታል ውስጥ በማድረግ ፎቶን በመለጠፍ በህይወት አይመለስም ሲሉ መጻፋቸውን ይታወሳል። ትናንት ምሽት በተደረገው ሰላማዊ ሰልፍ ላይም በነበረ ንግግር እናቱ ስትናገር ባዛ የሚደረገው ጦርነት ልጇ ወዳለበት አካባቢና ሌሎች ወደ ተጠለፉት አካባቢ እየደረሰ ነው። ይህ ደግሞ ጦርነቱን ማስፋፋቱን ዘመቻ የልጄና የሌሎች ተጠለፉ እስራኤላውያን ህይወት ላይ አደጋ የሚጥል ነው ሲል ተናግረዋል። በዚህ ላይም መንግስት ይህን ድርጊት እንዲያቆም ጥሪ አቅርቧል። ይህ በዚህ እንዳለ ባዛ ያለው ዘመቻ እንደቀጠለ ሲሆን ባለፈው ሳምንት መከላከያ በሚያደርገው ዘመቻ 4 ወታደሮቻችን በአንድ ህንፃ ውስጥ በኻን ዩኒስ መሰዋታቸው የሚታወስ ነው። በአዛ በሚደረገው የማጣራት ዘመቻ በፈንጂ የተጠመደ ህንፃ ውስጥ የሐማስ አባላቶች ይገለገሉበት የነበረው ቦታ በመግባት ለመመርመርና ሲያጣሩ ለማጣራት ሲደረግ በነበረ ቆይታ የተጠመደው ፈንጂ ፈንድቶ 4 ወታደሮቻችን ሲሞቱ 5
መቁሰላቸው የሚታወስ ነው። መከላከያ ወታደሮቹ ወደዚህ ህንጻ ከመግባታቸው በፊት ለምን የተጠመደ ፈንጅ የሚመረምር መሳሪያ እንዳልተጠቀሙና ህንጻውም ለምን አስቀድሞ ሳይመረመር ወታደሮች ወደ ውስጥ ገቡ በማለት ምርመራ መጀመሩን አስታውቀዋል። በአዛ የሚንቀሳቀሰው አልሞጃሂዲን የተሰኘው ሽብርተኛ መሪው ትናንት መገደሉን አመነ። አሳድ አቡ ሽሪያ የተሰኘ የዚህ ሽብር ድርጅት መሪ በተለይ የአዛን አካባቢ ሲቆጣጠር የነበርና ከሐማስ ጋር በመተባበር ጥቅምት 7 2023 ባደረገው ጥቃት አብሮ የተሳተፈ ሽብርተኛ እንደነበርም ተገልጿል። የሽብርተኛ በትናንትናው ዕለት ከወንድሙ ጋር በመከላከያ ሰራዊት እንደተገደለ ተገልጿል። በተለይ ጥቅምት 7 2023 ወደ ኪቡትስ ኒር ኦዝ ከገቡት ሽብርተኞች መሪና ቀንደኛው ይህ ሽብርተኛ ነበር። በተለይ ደግሞ የቢባስ እና የጋዲ ሃጂ ጁዲ ቤተሰብን በቀጥታ አፍኖ የወሰደና የገደለ ሽብርተኛ እንደነበርም መከላከያ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ በአሜሪካን ፍቃድ አልባ የሚኖሩ ስደተኞች ለማባረር ያወጡት እቅድ አምባጓሮ እየቀሰቀሰ ነው ተባለ። በተለይ በሎስ አንጀለስ ከተማ የተቀሰቀሰው አምባጓሮ እንደቀጠለ ሲሆን ይህም የሆነው ፕሬዚዳንት ትራምፕ ያቀዱት እቅድ ቅድሚያ አሜሪካ በማለት አሜሪካ ውስጥ የሚገኙትን ከህገ ውጭ ያሉ ስደተኞችን ለማባረር የሚደረግ ጥረት ዙሪያ እንደሆነም ተገልጿል። ይህም በትናንትናው ዕለት በሎስ አንጀለስ ከተማ ወታደሮችና በስደተኞች መካከል በተቀሰቀሰ አምባጓሮ ሁከት እንደተፈጠረ ተገልጿል። ፕሬዚዳንቱ ሲናገሩም ወደዚህ ቦታም የመንግስታቸውን ልዩ ዘብ ጠባቂ ኮማንዶ እንደሚልኩና ይህን አምባጓሮ ጸጥ እንደሚያስደርጉ ቃል ገብተዋል። የሎስ አንጀለስ ከተማ ከንቲባ ከወዲሁ ይህን ጉዳይ መቃወሙም ገልጿል። በኮሎምቢያ አንድ ነፍሰ ገዳይ ተጠርጣሪ በቁጥጥር ስር ውሏል። በኮሎምቢያ በሚደረግ የፕሬዝዳንታዊ ምርጫ የተቀናቃኝ ፓርቲ መሪ የሆኑትን በምርጫ ቅስቀሳ ስብሰባ ላይ መጥቶ በጥይት ማቁሰሉ ተገልጿል። በዚህም ሚጋል ኦሮባ የተሰኙት በቅስቀሳ ምርጫ ስብሰባ ላይ ያሉ ንግግር እያደረጉ እያለ በጥቃቱ በተተኮሰባቸው ጥይት በጸና ቆስለው ወደ ሆስፒታል ሄደዋል። ኦሪባ የ39 ዓመት ዕድሜ ክልል የዲሞክራት ፓርቲን ወክለው ለፕሬዝዳንታዊ ምርጫ ሲወዳደሩ የነበሩ እንደሆኑ ቃል አቀባያችን አስታውቀዋል። የኢራን ፕሬዝዳንት ከባህሬን ንጉሥ ጋር በስልክ ተወያዩ። የኢራኑ ፕሬዝዳንት ፓቺስኪን ከባህሬን አልጋ ወራሽ አልኻሊፋ ጋር በሁለቱ ሀገራት መካከል ለወደፊቱ ሊኖራቸው የሚችለውን ግንኙነት ዙሪያም ተወያይተዋል። የኢራኑ ፕሬዝዳንት ቀደም ብሎም ከተባበሩት አረብ ኤምሬትና ከአረብ ሳዑዲ አልጋ ወራሽ ጋርም በዚህ ዙሪያ መወያየታቸው ተገልጿል። በመጨረሻም የአየሩ ጸባይ ሁኔታ በዲግሪ ሴንቲግሬድ ይህን ይመስላል። የሚቀጥሉት ቀናን ሙቀቱ ከነበረው ትንሽ ይጨምራል። በተለይ ማክሰኞም ይቀንሳል የሚል ግምት አለ። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 30 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 27፣ ሃይፋና አካባቢዋ 27፣ ቤርሸባና አካባቢዋ 33፣ ሙት ባህርና አካባቢዋ 37፣ ኢላት እና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ወርቅነሽ፣ የጧት ዜና እስካሁኑ ነበር። አመሰግናለሁ አይቸው። ወደሚቀጥለው ዝግጅት እንለፍ። በድጋሜ የተከበራችሁ አድማጮቻችን እንደምን አደራችሁ? ወርቅነሽ እንደምን አደረሽ? እግዚአብሔር ይመስገን። እንደምን አደርክ? አንዳንዴ እሑድ ጠዋት ስራ መጀመር ትንሽ ከረፍት ወደ ስንመጣ ይከብዳል።
አዎ እውነትህን ነው። እረፍት አዎ በእርግጥ እንሰራለን እኛ ግን ደግሞ አንዳንዴ ማንሰራበት ቀንም አለ ቅዳሜ። አዎ ለነገሩ አንቺ ዓርብ ሰርተሻል። ዓርብ ሰርቻለሁ። ያው ግን ትናንት አርፈናል። በቂ ነው እኮ አንድ ቀን ነው እረፍቱ አይደል በእስራኤል። መልካም ነው። እሺ እንግዲህ ጋዜጦች ለአንባቢያን ዛሬ ምን ይዘው ቀረቡ? ጋዜጦች ለአንባቢያን ብዙ ያው በዜና ካቀረብካቸው ርዕሰ ጉዳዮች ጋር ይመሳሰላሉ አብዛኞቹ ርዕሰ ጉዳዮች። እንግዲህ ቀሪዎቹን እንመለከታለን። አመሰግናለሁ አይቸው። 3 ዕለታዊ ጋዜጦች ደርሰውናል። እስራኤል አየው፣ የዲዮታ ሀሮኖትና ሀሬጽ ሶስቱንም ጋዜጦች እንግዲህ በተለይ በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ሻባክ የሀገር ውስጥ መረጃና አገልግሎት ድርጅት የመረጃና የደህንነት አገልግሎት ድርጅት የከፍተኛው ፍርድ ቤት መስኮቱ ተሰንጥቋል። የተሰነጠቀውም የቀኝ ክንፍ የፖለቲካ ፓርቲ አባላትና ደጋፊዎች ባለፈው ሳምንት እንግዲህ አፍጋናት ያሚን የቀኝ ክንፍ የተቃውሞ ሰልፍ አካሂደው ነበር። በዛ ሰዓት ነው በሰልፉ ሰዓት የከፍተኛው ፍርድ ቤት መስኮት እንግዲህ ሰልፉ የተካሄደው ከፍተኛው ፍርድ ቤት ፊት ለፊት ነው። መስኮቱ ተሰነጠቀ። የተሰነጠቀውም ኤግዳህ አቪር እንግዲህ በአየር ላይ የሚተኮስ ሽጉጥ የአየር ሽጉጥ እንበለው በኤግዳህ አቪር ወይም በአየር ላይ በሚተኮስ ሽጉጥ ሳይሆን አይቀርም። በዚህ ምክንያት የከፍተኛው ፍርድ ቤት መስኮት ተሰንጥቋልና ሻባክን ለማንኛውም ሁኔታው ምርመራ ያደረገበት እንደሆነና ያው እንግዲህ ሻባክ ጉዳዩን በትኩረት ይዞ ምርመራ ያካሄደ ነው የሚል ዘገባ አቅርቧል። ሌላው ያው እንግዲህ እንደሚታወቀው በሳምንቱ መጨረሻ ላይ 4 የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል በጋዛ ሰርጥ በሚካሄደው ጦርነት። እነዚህ እንግዲህ 4ቱ ወታደሮች የያሎምና ማግላን የተባለው በመከላከያ ሰራዊቱ ውስጥ እንግዲህ ምርጥ ኮማንዶ ክፍል ናቸው። ሁለቱም የነዚህ ክፍል አባላት 4 የመከላከያ ሰራዊቱ አባላት ወይም ወታደሮች የህይወት መስዋዕትነት ከፍለዋል። የህይወት መስዋዕትነት የከፈሉበት ሁኔታ ሃኔውነስ በተባለው አካባቢ እንግዲህ ሐማስ አለበት ተብሎ በሚታሰብ ቦታውን ነፃ ለማውጣት ነው እንግዲህ ለማረጋገጥ ነፃ ከሐማስ ነፃ መሆኑን በአካል ገብቶ ለማረጋገጥና አካባቢውን ነፃ ለማውጣት የሆነ ህንፃ ውስጥ ሲገቡ እዛ ህንፃ ውስጥ ሐማስ ደግሞ በጣም ከባድ ፈንጅ አጥምዶ እንደነበርና በገቡበት ሰዓት ይህ ፈንጅ ፈንድቶ ህንጻው ተደረመሰ ነው የሚለው። እንግዲህ ከወታደሮቹ ላይ ህንጻው ተደርምሶ 4 የመከላከያ ሰራዊቱ አባላት በዚህ ሁኔታ የህይወት መስዋዕትነት ከፍለዋል እና ሁኔታው ምርመራ እየተካሄደበት ነው ያለው። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። የርዕሰ ጉዳይ ምንድነው ምርመራ የሚካሄደው? ለምን መከላከያ ሰራዊቱ አስቀድሞ ፈንጅ መቀበሩን አላወቀም? ለምን ምርመራ አላደረገም? እንዴት እንዲሁ ይገባሉና በዚህ ሁኔታ ለሐማስ አለበት ተብሎ የተጠረጠረ ቦታውን ነፃ ለማውጣት ነው እንግዲህ ከሐማስ ነፃ ለማድረግ ነው የገቡትና ወደ ውስጥ ሲገቡ ለምን ፈንጅ መቀበሩን ወይም አካባቢው ነፃ መሆኑ መጀመሪያ ምርመራ አልተካሄደም በሚል የሚለውን ሁኔታ ለማጣራት ምርመራ እየተካሄደ ነው በጉዳዩ። ሌላው እንግዲህ መከላከያ ሰራዊቱ ሰሞኑን 3 በሐማስ እጅ የተጠለፉ የእስራኤል ዜጎችና አንዱ ደግሞ 2 የእስራኤል ዜጎች አንዱ የታይላንድ ዜጋ ነው አስክሬናቸውን ማውጣት ችሏል። መከላከያ ሰራዊቱ ከሻባክ ጋር ባካሄደው ዘመቻ እንግዲህ እነዚህን አስክሬኖች ይዞ የነበረው የቢባስ ቤተሰቦች ሽሪ እና 2 ህጻናት ልጆቿ አሬልና ክፊርን እነሱን በመግደል ኃላፊነቱን የወሰደው ያው እንዲገደሉ ያደረገና አስከሬናቸውንም ይዞ የነበረ እንግዲህ በሐማስና በእስላም ጂሃድ ስር ሌሎች የተለያዩ ጥቃቅን እንዲሁ ሽብር ፈጠራ ድርጅቶች አሉ። እሱ የአንዱ ሽብር ፈጠራ ድርጅት ኃላፊ ነው። በቢባስ ቤተሰቦች ግድያ ኃላፊነት የነበረው እሱንም እንግዲህ መከላከያ ሰራዊቱ ሰሞኑን ባካሄደው ዘመቻ ያስወገደ መሆኑን ዘገባዎች ተመልክተዋል። 3ቱን አስከሬኖችም እሱ ይዞ እንደነበረና 2ቱ እንደሚታወቀው በአሳለፍነው ሳምንት መጨረሻ ላይ በየኒር ኦዝ ነዋሪ
ባልና ሚስት ናቸው። ሀጊና ጁዲ እነሱ መጥተው ያው ለቀብር ስነ ስርዓታቸው ተፈጽሟል በእስራኤል። ሶስተኛው የታይላንድ ዜጋ ነው። የታይላንድ ዜጋ ኔትፓንግ ፒንታ ይባላል። እሱ ደግሞ ትናንት አስከሬኑ መመለሱ ታውቋልና እንግዲህ መከላከያ ሰራዊቱ ባደረገው ልዩና ምስጢራዊ ዘመቻ የሶስት የተጠለፉ ዜጎች አስከሬን ተመልሷል። ይህን ዘገባም ሀሬጽ አቅርቦታል። ሌላው የማታን ጻንጋውከር ፎቶ ሐማስ ትናንት በድጋሚ ያሳየ መሆኑ ተገልጿል። ማታን ጻንጋውከር እንግዲህ እሱ ያለበት ቦታ በመከላከያ ሰራዊቱ ስለተከበበ በህይወት የመውጣቱ ጉዳይ ጥያቄ ውስጥ ነው። መከላከያ ሰራዊቱ ያን አካባቢ ካጠቃ እሱም ይሞታል የሚል ማስጠንቀቂያ ጭምር ያዘለ መልእክት በማውጣት የማታን ጻንጋውከርን ፎቶግራፍ ማውጣቱ ታውቋል። ትናንት የሐማስ ድርጅት ሌላው በጋዛ ሰርጥ እንግዲህ የጋዛ ሰርጥ የጤና ጥበቃ ሚኒስትር በደቡብ የጋዛ ክፍል የጤና ስርዓቱ መስራት እንደማይችል ሙሉ በሙሉ ስራ እንዳቆመና በጣም አካባቢው ላይ እንግዲህ ያው አደጋ እንደተጋረጠ የጤና ስርዓቱ ሕክምና መስጠት የማይችልበት ሁኔታ ላይ እንደደረሰ ማስጠንቀቂያ ያወጣ መሆኑን የሚገልጽ ዘገባም አቅርቧል ሀሬጽ። ሌላው ማህበረሰብ አባላት በመከላከያ ሰራዊት ውስጥ እንግዲህ የሽባ ወይም ሃይማኖት ተማሪዎች በመከላከያ ሰራዊት ውስጥ ያገልግሉ የሚለው አወዛጋቢ ሀሳብ እንደሚታወቀው እስካሁን ያገለግሉም አለማገልገላቸውን በህግ ተደግፎ ከዚህ ከመከላከያ ሰራዊቱ አገልግሎት ነፃ እንዲሆኑ በዚህ ሁኔታ ህግ የሚጸድቅበት መንገድ ሲፈለግ ነበር ለአመታት። ግን ደግሞ በዚህ ሰዓት መከላከያ ሰራዊት ውስጥ የሰው እጥረትም ስላለ ለምን አይዘምቱም የሚለው ጥያቄ አወዛጋቢነቱ እጅግ እየተጠናከረ ያለበት ሁኔታ ነው። እንደውም የሀረሪ ማህበረሰብን የሚወክሉ የፖለቲካ አባላት ወይም ፓርቲዎች መንግስትን ለቀን እንወጣለን እንደሚታወቀው የጥምር መንግስቱ አባል ናቸው። ይሄ ጉዳይ እንግዲህ ህግ ሆኖ ካልጸደቀ መንግስትን ለቀን እንወጣለን፣ መንግስት ያው ይፈርሳል፣ ክነሴቱ ይበተናል የሚል ዛቻ ሰሞኑን እያሰሙ ነው። ይህ ሁኔታ ለማስቆም ጠቅላይ ሚኒስትሩ ጥረት እያደረጉ መሆናቸው ይታወቃል። አሁን እንግዲህ በሻስ በተባለው ፓርቲና በጠቅላይ ሚኒስትሩ መካከል በነበረ ውይይት ግስጋሴ ታይቷል። ሁኔታውን ለማስቆም የሀረሪ ማህበረሰብ አባላት እንግዲህ ከአገልግሎት ብሔራዊ አገልግሎት ውትድርና ነጻ የሚሆኑበትን ህግ ማጽደቅ በሚቻልበት ሁኔታ ለመስማማት ውይይታቸው ግስጋሴ ታይቶበታል የሚል ዘገባ አቅርቧል ሀሬጽ። ይህ ጉዳይ እንግዲህ ሰሞኑን አወዛጋቢ ነው፣ አወዛጋቢ ሆኖ ቀጥሏል። የፊታችን ሮብ ነው እንግዲህ የመንግስት ተቃዋሚ ፓርቲዎች ክነሴቱ እንዲበተን የሚለው ህግ የመጀመሪያ ድምጽ እንዲሰጥበት እንደሚያቀርቡ አስታውቀዋል። እንግዲህ ሁኔታ ስምምነት ላይ ካልተደረሰ የሃይማኖት አክራሪ ፓርቲዎች የሀረሪ ማህበረሰብን የሚወክሉ ፓርቲዎችም መንግስት እንዲፈርስ ድጋፍ እናደርጋለን፣ በህጉ ላይ ድጋፍ እንሰጣለን የሚል ዛቻ እያሰሙ ነው። ለማንኛውም ሁኔታውን ለማስቆም ከፍተኛ ጥረት እየተደረገ እንደሆነና በጠቅላይ ሚኒስትሩና በሻስ ፓርቲ መሪዎች መካከል የነበረው ውይይት ግስጋሴ የታየበት መሆኑን ሀሬጽ በዘገባው አቅርቦታል። ሌላው የመንግስት ህግ አማካሪዋ ለሀገር ውስጥ ወይም ለብሔራዊ ደህንነት ሚኒስትር ለኢታማር ቤንግቪር በፖሊሶች ላይ በሚካሄድ ምርመራ ጣልቃ እንዳይገቡ የወጣውን ህግ በመተላለፍ ጣልቃ እየገቡ ነው የሚል ማስጠንቀቂያ ሰጡ ወይም አስተላለፉ የሚል ዘገባ አለ። ኢታማር ቤንግቪር በፖሊሶች ላይ በሚካሄድ ምርመራ ጣልቃ እንዳይገቡ ህጉ የሚከለክል ቢሆንም ግን ይህን ህግ እየተላለፉ ነው የሚል ማስጠንቀቂያ ሰጧቸው የሚል ዘገባ አቅርቧል ሀሬጽ። ሌላው አዘርባይጃን ለእስራኤል የነዳጅ ነፍጥ ወይም ናፍጣ ነዳጅ ትሰጣለች። አሁንም የምትቀጥል መሆኗን አረጋገጠች። ለእስራኤል የነዳጅ አቅርቦቷን የምትቀጥል መሆኗን አረጋገጠች የሚል ዘገባ አለ። ሌላው ደግሞ ሁሉም ጋዜጦች ላይ የተመለከቱትና እንግዲህ በጣም ይሄ ነገር ዓለም አቀፍ ርዕሰ ጉዳይ ነው። በአሜሪካው ፕሬዚዳንት ዶናልድ ትራምፕ እና እንግዲህ በዓለም ቁጥር አንዱ ከበርቴ በኤሎን ማስክ መካከል ያለው ግንኙነት ተቋረጠ። ሁኔታውም እንግዲህ ወደ አልተፈለገ አቅጣጫ እየሄደ ነው። በሁለቶች መካከል አለመግባባት
እንደተፈጠረና ሁኔታው ወደ ውዝግብ ያመራ መሆኑን የሚገልጽ ዘገባ አቅርበዋል ጋዜጦች። እንደሚታወቀው ከበርቴው ኤሎን ማስክ ፕሬዚዳንት ዶናልድ ትራምፕ በምርጫ ሊወዳደሩ ወደ ውድድር ሲመጡ ድጋፍ አድርገው ነበር። እሳቸው እንዲመረጡ በይፋ በመደገፍ በርካታ ገንዘብን ወጪ በማድረግ ከዛም ዶናልድ ትራምፕ ከተመረጡ በኋላ በመንግስታቸው ኃላፊነትና ስልጣን እንደሰጧቸው ይታወቃል። ይሁን እንጂ ሁኔታዎች እንግዲህ ተቀያይረው በኢሎን ማስክ ላይ ኪሳራ እንዳስከተለና ኢሎን ማስክን በይፋ መውጣታቸው ነው አስታውቀዋል። ከዶናልድ ትራምፕ መንግስት ግን ከወጡ በኋላ እንግዲህ ከበስተጀርባ ሌላ ችግር እንዳለ እንዲያውም ኢሎን ማስክ ኤክስ በተባለው በሳቸው ባለቤትነት በተያዘው መገናኛ አውታር ላይ ትራምፕ በምክትላቸው በቫንስ እንዲቀየሩ የሚል መልእክት ጽፈው ግን ያው ከተወሰነ ጊዜ በኋላ ይህን መልእክት እንዳጠፉት ተገልጿል። ዶናልድ ትራምፕ ደግሞ እንግዲህ የቅርብ የልብ ያሏቸውን ወዳጅ በዚሁ ማነጋገር እንዳልፈለጉ እየተናገሩ እንደሆነና ውዝግቡ እየተካረረ የሄደ መሆኑን የሚገልጽ ዘገባ አቅርቧል። ሀሬጽ እንግዲህ ይህን ጉዳይ ሌሎች ጋዜጦችም የዘገቡት ርዕሰ ጉዳይ ነው። እስራኤል አየሁም ላይም አለ ይህ ዘገባ። ወደ እስራኤል አየሁም እንለፍ። እስራኤል አየሁም እስራኤል በጋዛ ሰርጥ ሚሊሻዎችን እያሰለጠነች ነው። የሐማስ ተቃዋሚ ሚሊሻዎችን እያደራጀች እያሰለጠነች ነውና ይሄ ጉዳይ ደግሞ ወደ ሌላ አደጋ ያመራል። በእስራኤል ላይ አደጋ የሚጥል ጉዳይ ነው፣ አደጋ የሚፈጥር ጉዳይ ነው፣ ታላቅ ችግር ነው የሚል ዘገባ አቅርቧል። እስራኤል በሊባኖስ የሂዝቦላ ድርጅት እንዲቋቋም አደረገች። ያው የፍልስጤም ነጻ አውጪ ድርጅትን እንዲቃወም በማሰብ የሂዝቦላ ድርጅት እንዲቋቋም አድርጋለች ይላል እንግዲህ ዘገባው። ፋታህ በተባለው ደግሞ እንዲሁ የፍልስጤም መስተዳድር ፓርቲ ነው። ፍልስጤም መስተዳድርን እያስተዳደረ እየመራ ያለው ፓርቲ እሱን ደግሞ በመቃወም ሐማስ እንዲቋቋም አደረገች። ሐማስ ተቋቋመ። እንግዲህ አንዱ ተቃዋሚ ስለሆነ ሁኔታውን ዝም ብላ በዝምታ እያየችና እንደውም እየደገፈች ነበረ። አሁን ደግሞ በአዛ ሐማስን የሚቃወም ሌላ የሚሊሻ ቡድን እንዲቋቋም ያደረገች የጦር መሳሪያም እያስታጠቀች ነውና ይሄ ደግሞ ወደ ሌላ አደጋ የሚያመራ ጉዳይ ነው። ይሄ የሚሊሻዎች ቡድን በቁርጠኝነት እያስታጠቀች መቀጠል ትፈልጋለች እስራኤል። ሁኔታው አደጋ ነው የሚል ዘገባ አቅርቧል። እስራኤል አየሁም ሌላው 4 የህይወት መስዋዕትነት የከፈሉ ወታደሮች የሻምበል ባሻ ሄን ግሩስ፣ የ50 አለቃ ዮአብ ረበር፣ የ50 አለቃ ኡሪ ዮናታን ኮሄን እና የሻምበል ባሻ ቶም ሮሽቴን እነዚህ 4ቱ የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። እንግዲህ በጋዛ ሰርጥ በደረሰው በሚካሄደው ጦርነትና ሐማስ ባጠመደው ፈንጅ ፈንድቶ ቀደም ሲል በቀደመው ጋዜጣ እንደተመለከት ነው ያው እስራኤል አየሁም በዚህ ጉዳይ የድርሻውን ዘገባ አቅርቧል። በአጠቃላይ ሁኔታው እንግዲህ በእስራኤል ህዝብ ላይ ይሄ ከባድ ህመም እየፈጠረ ያለ ሁኔታ ነው። የሚከፈለው ዋጋ የመከላከያ ሰራዊት የሚከፈለው ዋጋ ከባድ ህመምን እየፈጠረ ነው የሚል ዘገባ አቅርቧል። ሌላው ያው የቢባስ ቤተሰቦች ግድያውን ያቀናበረውና እንዲገደሉ ያደረገው ድርጅት ኃላፊ የሽብር ጥቃት ድርጅት ኃላፊ እንግዲህ በሐማስ ስር ሆኖ ማለት ነው። እሱም በመከላከያ ሰራዊት ባደረገው ዘመቻ የተወገደ መሆኑን የሚገልጽ ዘገባ አቅርቧል። የማታን ጻንጋውከርን ፎቶግራፍም ሐማስ ይፋ ያደረገ መሆኑን እንደዚሁ አቅርቧል። ሌላው የተጠለፉ ዜጎችና መዳረሻቸው የጠፉ ዜጎችን የሚያፈላልገው መስሪያ ቤት ኃላፊ ጋል ሂርሽ በተደረገላቸው ቃለ መጠይቅ ሁኔታው ከባድ እንደሆነ ያሉበት ኃላፊነት እጅግ ከባድ እንደሆነና ምንድነው የሚሉት እንግዲህ በሌላ ሰው ጫማ መቆም ወይም መግባት አስቸጋሪ ነው። በኔ ጫማ ብትቆሙ ሁኔታው ምን ያህል ከባድ እንደሆነ ትረዳላችሁና በጣም ከባድ ነው። ያሉበት ኃላፊነት አሸናፊ የማይሆንበት ነው። ለአሸናፊ መሆን አይቻልም በሳቸው ኃላፊነት ላይ ሆኖና ከባድ እንደሆነ የሚገልጽ ዘገባ ላይ ዶናልድ ትራምፕና የኤሎን ማስክ ጉዳይም እንደዚሁ እስራኤል አየሁም በዘገባው ተመልክቶታል።
ወደ የዶታ ሮኖት ስናልፍ የዶታ ሮኖትም እንደዚሁ የአራቱ ወታደሮች የህይወት መስዋዕትነትን የተመለከተ ዘገባ አቅርቧል። በመከላከያ ሰራዊት ውስጥ ለምን የተጠመደ ፈንጅ መኖሩን በገቡበት ህንጻ ውስጥ ቀድሞ ማወቅ አልተቻለም በሚለው ጉዳይ መከላከያ ሰራዊቱ በሁኔታው ምርመራ እያካሄደ መሆኑን የሚገልጽ ዘገባ አለ። እንግዲህ እነዚህ አራት የመከላከያ ሰራዊቱ አባላት ያሎም እና ማግላን የተባለው ወታደራዊ ክፍል አባላት ናቸው። ምርመራ እየተካሄደ መሆኑን ለማንኛውም እንግዲህ ህይወት መስዋዕትነት የከፈሉበት ሁኔታና እንዴት አስቀድሞ ማወቅና ሁኔታውን ማስቆም እንዳልተቻለ ብዙ ጥያቄዎች እየቀረቡ ነው። በሁኔታው ምርመራ እየተካሄደ መሆኑን የሚገልጽ ዘገባ አቅርቧል የዶታ ሮኖት። ሌላው የተጠለፉ ዜጎችን ለማስለቀቅ እየተካሄደ ያለው ድርድር ቆሟል በሚባል ሁኔታ ያው ብዙም ግስጋሴ እየታየበት እንዳልሆነ የሚገልጽ ዘገባ አቅርቧል የዶታ ሮኖት። ሆካጊዩስ ወይም የሀረሪ ማህበረሰብ አባላት ወጣቶች የሽባ የሃይማኖት ትምህርት ቤት ተማሪዎችን ለማዝመት ወደ መከላከያ ሰራዊቱ እንዲዘምቱ ለማድረግ በመንግስት እና እንግዲህ በማህበረሰቡ አባላት ማህበረሰቡን በሚወክሉ ፓርቲዎች መካከል ያለው ውዝግብ እንደቀጠለ መሆኑንና የሻስ ፓርቲ ኃላፊ አሬደሪ ሁኔታውን ለማረጋጋት ጥረት እያደረጉ እንደሆነና ሌሎች ፓርቲዎች ጋር ለመግባባት ያህዱታ ቶራና ሌሎች ሃይማኖት ይሄን ሀረሪ ማህበረሰብ የሚወክሉ ፓርቲ አባላት ወይም ኃላፊዎች ጋር ውይይት እያደረጉ መሆኑን የሚገልጽ ዘገባ አቅርቧል። ሌላው በናሃሪያ አንዲት በ67 ዓመት የእድሜ ክልል የምትገመት እናት ባሳለፍነው ሌሊት ልጇ ሳይሆን አይቀርም እንግዲህ በልጇ በጩቤ ተወግታ ተገደለች ወይም ህይወቷ አለፈ የሚል ዘገባ አቅርቧል። የአካባቢው ሰዎች እንግዲህ በሰጡት ምስክርነት የቤቱ አባወራ አባትየው ወጣና መከራ ወረደብን ማት ወረደብን በማለት ካራላኑ አሶን በማለት ጮኸ በማለት ተናግረዋል። እንግዲህ ይሄ 2005 ዓመተ ምህረት ከጀመረ ከጥር አንስቶ እስካሁን 15 የሚሆኑ ሴቶች በእስራኤል ሀገር በቤተሰቦቻቸው እጅ በቤተሰብ መካከል በሚፈጠር አምባጓሮ ወይም ጸብ ህይወታቸውን እንዳለፈ የሚገልጽ ዘገባ አለ። ባለፉት 2 ሳምንት ውስጥ ደግሞ 4 የሚሆኑ ሴቶች ማለት ነው በቤተሰብ መካከል የሚፈጠር ግጭትና በአረቡ ማህበረሰብ እየደረሰ ያለው እርስ በርስ ግድያ በጣም ከባድ ማህበራዊ ችግር ነው በእስራኤል። ሌላው የነቀርሳዊ መሳርታን ህመምን በሚመለከት መፍትሄ የሚሆን መድኃኒት ተገኘ። በተለይ የደም ካንሰር የሚባለው እንግዲህ የደም ነቀርሳን ወይ የደም ካንሰር ይሄን ችግር ለማስቆም የመቅኔ ተከላ መዋኬጽም መቅኔ ነው እንለው መሰለኝ በአማርኛ እንግዲህ ትክክለኛ ትርጉም ከሆነ ይካሄድ ነበርና የህክምናው ሂደትም ለታካሚዎች በጣም ከባድና ህመም የሚፈጥር አስቸጋሪ ነበር። ሙሉ በሙሉ ደግሞ የተሳካ ላይሆን ይችላል መጨረሻ ላይ የተወሰነ እንኳን ቢረዳም አሁን ግን በሚሰጣቸው አዲስ በተገኘው መድኃኒት ሁኔታውን የሚያቀልና ህክምና ሂደቱን ህመሙን የሚቀንስ ሁኔታውንም የሚያቀል ሂደቱን እንዲሁም ለታካሚዎች 1/3 የሚሆኑት በተለይ ሙሉ በሙሉ ከካንሰሩ እየተፈወሱ እየዳኑ መሆኑን የሚያረጋግጥ ጥናት አሜሪካ እንግዲህ ይፋ ማድረጓን በዚህ ጉዳይ የሚገልጽ ዘገባ አለና ይሄ መልካም ዜና ነው። ሌላው በየዶታ ሮኖት ጋዜጣ ተጨማሪ የውስጥ ክፍል ስለ ካፒቴን ወይ አምበል ኤሊ ደሴ የቀረበ ዘገባ አለ። ኤሊ ደሴ እንግዲህ የእስራኤል ብሔራዊ ቡድን አምበል ካፒቴን ወይም አምበል ነው። በሳምንቱ መጨረሻ ቀናት በፊት በአስቶኒያ በተደረገ ጨዋታ የእስራኤል ብሔራዊ ቡድን የአስቶኒያ አቻውን 3-1 አሸንፏል። በዛ ጨዋታ ኤሊ ደሴ እንግዲህ የቡድኑ አምበል በተደረገለት ቃለ መጠይቅ በሩሲያ ስለነበረው ቆይታ ተናግሯል እና ያው በቡድኑ ኮራለሁ በነበረው ጊዜ ጥሩ ነበር ብሎ በአጠቃላይ በዚህ ጉዳይ በሰጠው ሀሳብ ምክንያት የአካባቢው እንግዲህ የሀገሪቱ ፖሊስ ምርመራ ሊያካሂዱ ባረፈበት ሆቴል ተገኝተው ወደ ሎቢ ወታቻው እንግዳ መቀበያው እንዲወርድ ጠየቁ። ግን አልወረደም ወደታች ያው በተሰጠው መመሪያ መሰረት ኤሊ ደሴና በዚህ ሁኔታ ፖሊሶች የተወሰነ ጊዜ ጠብቀው አካባቢውን ለቀው ሄዱ የሚል ዘገባ አቅርቧል። እንግዲህ አድማጮች ጋዜጦች በዛሬ እትማቸው ከሞላ ጎደል ለአንባቢያን ያቀረቧቸው ርዕሰ ጉዳዮች ይህን ይመስላሉ። ስርጭታችን ይቀጥላል። አብራችሁ